በወቅታዊ ጉዳይ ላይ ከኢትዮጵያ ቃልዮት ቤተክርስቲያን የተሰጠ መግለጫ የኢትዮጵያ ቃልዮት ቤተክርስቲያን ከተመሰረተችበት ከ1920 ዓ.ም ጀምሮ መንፈሳዊና ሁለንተናዊ አገልግሎት በማበርከት እንደ አንድ መንፈሳዊ ተቋም የሚጠበቅባትን አገራዊ አደራ በአግባቡ እያበረከተች እንደሆነ ይታወቃል። በዚህም ከ12500 በላይ አጥቢያ ቤተክርስቲያናትና 12 ሚሊዮን ምዕመናንን ማፍራት ችላለች። ይሁንና አልፎ አልፎ የሚከሰቱ ችግሮች በቤተክርስቲያን ሁለንተናዊ ገጽታ ላይ አሉታዊ ተጽዕኖ ሲያመጡ ይስተዋላል። ለዚህም አባባል ደግሞ በኢትዮጵያ ቃልዮት ቤተክርስቲያን በደቡብ ምዕራብ ቀጠና ስር የሚገኘው የጫሙ አጥቢያ ቤተክርስቲያናት ህብረት መሪዎች ጉዳይ ማንሳት ይቻላል። እንደ አንድ ተቋም ቤተክርስቲያናችን የምትተዳደርበት አሰራር ደንብ መሰረት ማንኛውም አካል በስራ ላይ የሚቆይበት የጊዜ ገደብ እንዳለውና በዚሁም የተተኪነት አሰራር በትውልድ ቅብብሎሽ ቤተክርስቲያን እዚህ መድረሷ ይታወቃል። በዚህም መሰረት ከዚህ ቀደም የአገልግሎት ዘመናቸውን ጨርሰው የነበሩት የጫሙ አጥቢያ ቤተክርስቲያን ህብረት መሪዎች ደንብ የሚፈቅደውን የአገልግሎት ጊዜያቸውን የጨረሱ ቢሆንም ምርጫ ሊደረግ ሲል ሂደቱን በማደናቀፍ የጫሙ ህብረት መላው የደቡብ ምዕራብ ቀጠና ሲያውኩ ቆይተዋል። እነዚህ ወገኖች በቤተክርስቲያን መተዳደሪያ ደንብ መሰረት በአግባቡ እንዲስተናገዱ ለማድረግ ቤተክርስቲያን የውይይትና የእርቅ መድረኮችን በማመቻቸት የሚቻላትን ሰላማዊ አማራጮች ሁሉ ብትጠቀምም እነዚህ ግለሰቦች ሰላማዊ ጥሪዋን ሊቀበሉ አልቻሉም። ከዚህም በተጨማሪ አንደኛ በእንቢታቸው በመጽናት ለ10 ጊዜ ያክል የተመቻቸላቸውን የእርቅ መድረኮች ስላፈረሱ፣ ሁለተኛ በኢትዮጵያ ቃልዮት ቤተክርስቲያን መተዳደሪያ ደንብ አንቀጽ 815 ድንጋጌ በመጣስም የቀጠናው ስራ አስፈጻሚ ተወካይ ባልተገኙበት እርስ በርሳቸው ተመራርጠው በህብረት ስራ አስፈጻሚነት በመቀጠል ላይ ስለሚገኙ፣ ሶስተኛ የምርጫ ዘመናቸው ከጨረሱ በኋላ ስልጣንን በኃይል ይዞ በመቀጠል የላይኛውን መዋቅር አካላት ወደ ህዝቡ ወርደው ቃለ እግዚአብሔር እንዳያስተምሩና የትኛውንም አይነት ግንኙነት እንዳያደርጉ በመከላከል ላይ ስላሉ፣ አራተኛ የኢትዮጵያ ቃልዮት ቤተክርስቲያን መተዳደሪያ ደንብ አንቀጽ 610ን ድንጋጌ በመጣስ ያለ ቤተክርስቲያን ዕውቅና በህገወጥ መንገድ ለህብረቱና ለአጥቢያ ማህተም በማስቀረጽ በመጠቀም ላይ ስለሚገኙ፣ አምስተኛ የቤተክርስቲያኒቱ የበላይ መዋቅሮችን የሚያስተላልፏቸው ውሳኔዎችን ካለመቀበላቸው በላይ ህዝቡ እንዳይቀበል በማድረግ ላይ ስላሉ፣ ስድስተኛ ማህበራዊ ሚዲያን በመጠቀም እንደ ተቋም በቤተክርስቲያኒቱ ስም እንዲሁም እንደ ግለሰብ ደግሞ የመሪዎችን ስብዕና የሚያጠላሹ መልእክቶችን በማስተላለፍ ላይ በመሆናቸው፣ ሰባተኛ ለእግዚአብሔር ቃልና ለቤተክርስቲያን ከማይታዘዙና ከቤተክርስቲያን አፈንግጠው ከወጡ አካላት ጋር በመተባበር የቤተክርስቲያን አንድነትን ለማፍረስ እየሰሩ ስላሉና፣ ስምንተኛ በተለያዩ ጊዜያት የተካሄዱትን የደቡብ ምዕራብ ቀጠናና አገር አቀፍ ጠቅላላ ጉባኤዎችን በማወክና መሪዎችንም በማንቋሸሽ ድርጊታቸውን እስካሁን ድረስ በመቀጠላቸው የኢትዮጵያ ቃልዮት ቤተክርስቲያን የሥራ አስፈጻሚ ኮሚቴ አባላት ፕሬዝዳንት ዋና ጸሐፊን ጨምሮ ስፍራው ድረስ በተለያዩ ጊዜ በመሄድ አሰራሩን ተከትለው ጉዳዩን በሰላማዊ መንገድ እንዲፈታ ያላለሰለሰ ጥረት ቢያደርጉም እነዚህ ግለሰቦች በእንቢታቸው ጸንተዋል። ስለዚህም መጋቢት 24 ቀን 2016 ዓ.ም የተሰበሰበውን የቤተክርስቲያኒቱ ስራ አስፈጻሚ ጉዳይ በቤተክርስቲያን ህልውና ላይ የጋረጠውን ከባድ ተግዳሮትን በመረዳት ቀጠናው አስቸኳይ እርምጃ ወስዶ ሪፖርት እንዲያደርግም መመሪያ ሰጥቶ ነበር። በዚህ መሰረትም የደቡብ ምዕራብ ቀጠና 166ኛው ጠቅላላ ጉባኤ በተካሄደበት ወቅት አሰራሩን ተከትለው እነዚህ ያለ ስርዓት የሚሄዱ ግለሰቦች ከቤተክርስቲያን አባልነት እንዲሰረዙ በሙሉ ድምጽ ወስኗል። ይህንን የቀጠናውን ጠቅላላ ጉባኤ የተመለከተው የኢትዮጵያ ቃልዮት ቤተክርስቲያን ጽሕፈት ቤትም ግንቦት 1 ቀን 2016 ዓ.ም አራቱ ግለሰቦች ማለትም አቶ ካንቲያ ካፒሶ፣ አቶ አስናቀ አንቴሌ፣ አቶ መምህሩ መዲህንና አቶ አብርሃም ቡታ እነዚህ ግለሰቦች የምርጫ ዘመናቸውን በመጨረሳቸው የቃለ ሕይወት ቤተክርስቲያን ወክለው ከየትኛውም አካል ጋር ግንኙነት ማድረግ እንደማይችሉ በመግለጽ የቀጠናው ውሳኔ አጽንቷል። ከዚህም በኋላ እንኳን እነዚህ ግለሰቦች በህገወጥ የህብረቱ አመራር ይዘው ቢቀጥሉም ቤተክርስቲያን በልበ ሰፊነት ችግሩን ለመፍታት ያሉትን አማራጮች ሁሉ ለመጠቀም ጥረት ስታደርግ ቆይታለች። ይህንን የቤተክርስቲያን ልበ ሰፊነትና መንፈሳዊ የግጭት አፈታት አካሄድ ያናናቁ እነዚህ ግለሰቦች
ቤተክርስቲያን በኃይል ይዘው እያወኩ በመቀጠላቸው ይህም በአካባቢው የጸጥታ ስጋትን በማስከተሉ የደቡብ ምዕራብ ቀጠና እስከ ዞኑ መንግስት ድረስ ባቀረበው አቤቱታ መሰረት ከፍርድ ቤት የብርበራ ትዕዛዝ በማውጣት ህገወጥ ድርጊታቸውን ለማስቆምና ለማሰባሰብ መስከረም 5 ቀን 2018 ዓ.ም ወደ ህብረት ጽሕፈት ቤቱ ቅጥር ግቢ በመግባት ያደረገውን ህጋዊ ጥያቄ ያልተገባ ትርጉም በመስጠት የዞኑ መንግስት ቤተክርስቲያን መብት እንደጣሰና መንግስት በሃይማኖት ጉዳይ ላይ ጣልቃ እንደገባ በማስመሰል የቤተክርስቲያን አባላትን አሳስተው በማሳመጽ ላይ ይገኛሉ። እነዚህ ግለሰቦች ለማደናገሪያ ይጠቅማቸው ዘንድ የኢፌዴሪ ህገ መንግስት አንቀጽ በመጥቀስ ጭምር ማህበራዊ ሚዲያ ተጠቅመው አሳሳች መልእክትን አስተላልፈዋል። ስለዚህም መላው የቤተክርስቲያናችን አባላትና አመራሮች ሂደቱ በቤተክርስቲያን ጥያቄ ስርዓትን ለማስከበር የተወሰደ ህጋዊ እርምጃ እንጂ እነርሱ እንደሚሉት መንግስት በቤተክርስቲያናችን ጉዳይ ውስጥ ጣልቃ ገብቶ እንዳልሆነ በመረዳት የደቡብ ምዕራብ ቀጠና በስሩ የሚገኘውን የጫሙ አጥቢያ ቤተክርስቲያን ህብረት ገብቶ በመተዳደሪያ ደንቡ መሰረት የመሪዎችን ምርጫ በማድረግ የቃለ ሕይወት ቤተክርስቲያን አካል የሆነውን የህብረት ሰላም አግኝቶ ከቀረውም የመዋቅር አካላት ጋር በህብረት አገልግሎቱን እንዲቀጥል በመተባበር መተዳደሪያ ደንባችንን ለማስከበር ትሰሩ ዘንድ ጥሪ እናቀርባለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት መስከረም 30 ቀን 2018 ዓ.ም